ነገሮች እንዴት ይሰራሉ? ልብስ ከጥጥ እንዴት ነው የሚመረተው? ሰላም ልጆች፣ ቤት ውስጥ በጣም የምንወደው ቲሸርት ወይም ቀሚስ ከየት እንደሚመጣ ታውቃላችሁ? መጀመሪያ ጥሬ ዕቃውን እንሰብስብ። የልብስ አሰራር የሚጀምረው ጥሬ ዕቃ ከመሰብሰብ ነው። ጥጥ። አብዛኛው ልብስ የሚሰራው ከጥጥ ነው። የጥጥ ተክሎች ሞቃታማና ፀሐያማ በሆኑ እርሻዎች ውስጥ ይበቅላሉ። ተክሎቹ ሲዘጋጁ ነጭና ለስላሳ የሆኑ የጥጥ ፍሬዎችን ያፈራሉ። በመቀጠል ገበሬዎች ለስላሳውን ጥጥ ከእጽዋቱ ይሰበስባሉ። የተሰበሰበውን ጥጥ ዘርና ቆሻሻ ተቀላቅሎበታል። ስለዚህ ጂን ወደሚባል ማሽን ውስጥ ይገባል። ማሽኑ ጥጡን ያጸዳዋል። የጸዱት ጥጦች ትልቅ መፍተያ ማሽን ውስጥ ገብተው ረዣዥም ክሮች ይሆናሉ። ክሩ ቀለም ሊጨመርበት ወይም ነጭ ሊሆን ይችላል። ይህ እርምጃ ጨርቁን ለተለያየ የልብስ አይነቶች ዝግጁ ያደርገዋል። ክሩ አሁንም ሉም ወደሚባል ትልቅ ማሽን ውስጥ ይገባል። ማሽኑ ክሮቹን በአንዱ ላይና በአንዱ ስር እያለፈ ጨርቅ ይሰራል። አዲሱ ጨርቅ እንዲታጠብና እንዲተኮስ ይደረጋል። ይህም ጨርቁን ወደ ልብስነት ለመስፋት ዝግጁ ያደርገዋል። በመጨረሻም ትላልቆቹ የጨርቅ ጥቅሎች ለሸሚዞች፣ ሱሪዎች ወይም ቀሚሶች በተለያዩ ንድፎች ይቆረጣሉ። ከዚያም ቁርጥራጮቹ በፋብሪካ ውስጥ አንድ ላይ ይሰፋሉ። ማዘጋጀትና ወደ ገበያ መላክ፣ ማጽዳትና ማሸግ። ልብሱ ተሰርቶ ሲያልቅ ይጸዳል፣ መለያ ይደረግበታል። ከዚያም በጥንቃቄ ይታሸጋል። ወደ መደብሮች ይላክና እናንተም መርጣችሁ ከገዛችሁ በኋላ መልበስ ትችላላችሁ። አያችሁ፣ ልብስ የሚሰራው እንደዚህ ነው። ከጥጥ ተክል ጀምሮ እስክንለብሰው ድረስ ብዙ ሰዎችና ማሽኖች ተባብረው ነው የሚሰሩት። ኦሆ አሃ የኢትዮጵያ ልጆች ኦሆ